ማልበል ስምን ምን ላይ ነው የምትሰራው? ዳዊት እባላለሁ። የተለያዩ ሴክተሮች ላይ ነው የምሰራው። ጤናም ላይ፣ ሆስፒታሊቲም ላይ፣ ትምህርት ላይ፣ የተለያዩ ላይ። የውዳሴ የአኮ በተለይ በጣም የምትታወቅበት ይሆናል። እሺ፣ አንድ ጥያቄ ለመጠየቅ ነው። ለክርስቲያን ከባዱ ፕሮፌሽን ምን ይመስልሃል? ለምን? ለክርስቲያን ከባድ ፕሮፌሽን የትኛውም የለም። ሁሉንም አይ ቲንክ ይቻላል፣ ግን እንዴት ይሰራዋል ነው እንጂ ይሄ ነገር ለክርስቲያን ከባድ ነው ቀላል ነው የሚባል የለውም። ዛሬ በነበርንበት ነገር እኔ የተማርኩት አንድ ትልቅ ነገር ስራ ላይ ከእውቀት በበለጠ ባህሪ ላይ መስራት እንዳለብን፣ ማንነት ላይ መስራት እንዳለብን በጣም ተምረናል። ምክንያቱም ብዙ ወጣት ትልልቅ ነገር ይፈልጋል፣ ግን ከትንሽ ጀምሮ መሄድ ይችላል እና ባህሪያችንን ስንሰራ ችሎታ በር ይከፍትልናል። ባህሪ ግን እዛ ውስጥ እንድንቀመጥ እንድንቀር ይረዳናል። ስለዚህ ባህሪ ማለት ምንድነው? ታማኝነት፣ ቅንነት፣ እንደገና ደግሞ የተሰጠንን ኃላፊነት በብቃት መወጣት፣ በጊዜ መግባት፣ በጊዜ መውጣት፣ እነዚህን ባህሪዎች የያዘ ማንነት ካለን ትልቅ ነገር ለመሸከም እንችላለን። ባህሪያችንን ሳናዘጋጅ ግን ትልቅ ነገር የምንመኝ ከሆነ ራሱ ይጠልፈናል። ስለዚህ ክርስቲያን ወጣቶች ግቡበት፣ አይዟችሁ። ሁሉንም ፕሮፌሽን ምንም ነገር የሚያስቸግር ነገር የለም። አሰራራችን ግን እንዴት ነው? ከትንሽ ጀምረን ወደ ትልቅ መሄድ እንችላለን ወይ? በልቀት መስራት እንችላለን ወይ? ጥራታችን በዛ መታወቅ እንችላለን ወይ? እነዚህ ነገሮችን በደንብ ካወቅንበትና በማናቸውም ሴክተሮች በተሰማራንበት ቦታ ላይ ያንን ነገር ለመፈጸም ባህሪያችንን ማስተካከል፣ በልቀትና በጥራት መስራት፣ ከትንሽ ተነስተን ትልቅ ቦታ ላይ ለመድረስ መሞከር። ቴንክ ዩ በጣም። ጋድ ኮንሺየስ ጄኔሬሽን ዩቲዩብ ቻናል ሰብስክራይብ አድርጋል? አላረኩም፣ አረጋለሁ። ይሄ ቪዲዮ ስንት ላይክ ካገኘ እኔ ፖድካስት ላይ ገስት ሆነህ ትቀርባለህ? እኔ አንቺ ፖድካስት ላይ ገስቶኝ ለመቅረብ በጣም ደስ ይለኛል። በቃ ቴንክ ዩ አመሰግናለሁ።